እንዴት ናችሁ? ዛሬ አየኋችሁ። ትናንት የነበራችሁ ብዙ ሰው ነበር። ጌታ ይባረክ። ስላየኋችሁ ደስ ብሎኛል። ክብር ለእግዚአብሔር ይሁን። ወጣት ወዳለሁ፣ ደስ ይለኛል። ብትጠጉኝ ደግሞ ጠጋችኋለሁ። ትንሽ እዛ ጋር ያላችሁ ወደዚህ ጠጋ ብትሉ እንደማመጣለን። ጌታ ይባረክ። እናንተ በጣም እድለኞች ናችሁ። በዚህ ዘመን ያላችሁ ወጣቶች በጣም እድለኞች ናችሁ። ከልቤ ነው የምላችሁ። ማለት ስንት ጥፋት ያጠፋ ሰው ከፊታችሁ ሄዶ ባትማሩ በቃ ኪሳራ ነው። ስለዚህ ለመማር ልባችሁን ለመክፈት ያለምንም ሪሶርስ በሌለበት ዘመን አይደለም። በጣም ብዙ ሪሶርሳችሁን ግን መምረጥ እውቀት ይፈልጋል፣ ምሪት ይፈልጋል። እና ብዙ ሪሶርስ ባለበት ዘመን ነው ያላችሁት። ራሳችሁን ለመጥቀም እንግዲህ አስባችሁ አስተውላችሁ ፎከስድ ሆናችሁ መኖር ነው። ክብር ለእግዚአብሔር ይሁን። እሺ እንጸልያለን። የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስምህን እጠራለሁ። እግዚአብሔር ሆይ አንተ አምላካችን ነህ። የናዝሬቱ ኢየሱስ አንተ መልካም እረኛ ነህ። 99ን ትተህ አንድ ፍለጋ የምትሄድ አንተ ብቻ ጌታ ኢየሱስ እንለምንሃለን። ከማንም ይልቅ በልባቸው ያለውን የምታውቅ የእግዚአብሔር መንፈስ እጸልያለሁ በኢየሱስ ክርስቶስ ስም በእያንዳንዳቸው እንደሚያስፈልጋቸው ለልባቸው እንድትናገር ለመንፈሳቸው እንድትናገር በኢየሱስ ክርስቶስ ስም እጸልያለሁ። ጌታ ሆይ ስምህ ብሩክ ይሁን። መንፈስ ቅዱስ እንጠራሃለን። እርሱ መንፈስ ቅዱስ በመጣ ጊዜ ሁሉን ያስተምራችኋል ተብሎ ተጽፏል። በኢየሱስ ክርስቶስ ጌታ ስም ሁሉን እንድታስተምረን ጌታ ሆይ በኢየሱስ ክርስቶስ ስም እንድትገልጥልን እንድታበራለን እንለምንሃለን። ጌታ ሆይ ይህን ጊዜ ላንተ ሰጠን። በኢየሱስ ክርስቶስ ስም ጸለይ። ጌታ የተባረከ ይሁን። ስለ ወጣቶች ቻሌንጅስ እና መፍትሄዎቹ ልንነጋገር ነን ያለ ነው። ላይፍ ኢዝ ጀስት ፉል ኦፍ ቻሌንጅስ አይደለም? እስቲ ከዚህ ፕሪንሲፕል ጋር ላይፍ ቻሌንጅ አለው የምትሉ እስቲ የስ ላይፍ ቻሌንጅ አለው። ሲዝን ሁሉ ሰው በሲዝን ይኖራል። ቻሌንጅ ፍሪ ዞን የለም። ሁሉ ሲዝን ምን አለው? ቻሌንጅ አለው። ወጣቶች ናችሁ፣ ገና ስለ ሪሌሽንሽፕ የምታስቡ፣ ገና ስለ ከሪየራችሁ የምታስቡ በጣም ብዙ ይሄ ሲዝን ላይ ያላችሁ ሰዎች ይሄ ራሱ የራሱ ቻሌንጅ አለው። የጨረሳችሁ ስራ ይዛችሁ ሪሌሽንሽፕ ውስጥ ገብታችሁ ያላችሁ ደግሞ እሱ ደግሞ ራሱ ቻሌንጅ አለው። ያ ሲዝን ከተጋባችሁ በኋላ ደግሞ ሲዝን አለው። እስክትወልዱ ከወለዳችሁ በኋላ ደግሞ ሌላ ሲዝን አለው። ልጆች ትምህርት ቤት ሲገቡ ካሌ ሲሄዱ ሁሉ ሲዝን ቻሌንጅ አለው። እንደኔ ደግሞ ሁሉን ጨርሳችሁ ባዶ ቤት ስትፋጠጡ ቻሌንጅ አለው። ቻሌንጅ ፍሪ ዞን የለም። ራሳችሁን እንዳታታልሉ። የሆነ ጊዜ ላይ አርፋለሁ የሚባል ነገር የለም። ላይፍ ኢዝ ፉል ኦፍ ቻሌንጅስ። ላይፍ ኢዝ ፉል ኦፍ ቻሌንጅስ። የምንለየው እኛ የሚረዳ ጰራቅሊጦስ ከኛ ጋር መኖሩ ብቻ። በየትኛውም ሲዝን ውስጥ ይዞ ነው የሚሄደው መንፈስ ቅዱስ ስላለ ነው። ክብር ለእግዚአብሔር። እሺ እንግዲህ የመጀመሪያው ቻሌንጅ የልጅነት ትራውማ ለሰው ነግራችሁ የማታውቁ ልትረሱት የምትፈልጉ ግን የማትረሱት 6 ዓመት 5 ዓመት 4 ዓመት 7 ዓመት 10 ዓመት ኔሚት ከፍ እያላችሁ ግን ትራውማ ስታስቡት ዝግንን የሚላችሁ ማሰብ የማትፈልጉት ማውራትም የማትፈልጉት ከባድ ቻሌንጅ ነው። በጣም ይዘነው ምን ወጣ ይዘነው ምን ሄድ። አንድ ጊዜ ዲሲ አንድ ቢልዲንግ ድንገት እሳት ተነሳና ልጆች ተኝተው ወላጆች ወተን እንምጣ ብለው ግሮሰሪ ደርሰን እንምጣ ብለው በጣም 6 ሚኒትስ አወይ ነው ግሮሰሪው እስኪመጡ ድረስ ቢልዲንጉ ተነዶ በቃ
ተተረማምሰው ነው የደረሱት ማለት ነው። እነዛ ልጆች ስንት ጊዜ ሳይኮቴራፒስት እንዳዩ ልነግራችሁ። ተኝተዋል። ሲነቁ በቃ ብቻቸውን ብቻ ስለነበሩ ሲቃጠል ሲሰሙ ያን ሻክ ስለሰሙ እና የነዛ ልጆች የሰማው ጊዜ ስንት ሰው ውስጡ ተቃጥሎ ቴራፒ ያላያል። ውስጡ ሆልድ ያደረገው ስንት ነገር አለ። ዛሬ አፌክት ያደርጋል። በጣም 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 አፌክት ያደርጋል። ብዙ አፌክት ያደርጋል። ሁለተኛ ይሄ ሴኪውለሩ ዓለም የጣለብን እውቀት፣ የዓለም እውቀት፣ የዓለም ፍልስፍና። ዋው እንዴት ከባድ ዘመን ላይ ነን ያለ ነው መሰላችሁ። ብዙ ፍልስፍና አለ በክርስቲያኑ ሰርክል ውስጥ። በጣም ብዙ ፍልስፍና አለ። ሂውማኒዝም የሚባል ፍልስፍና አለ። ይሄ እንደ ቸርች ነው ማወራ። እግዚአብሔር የሰውን ስሜት ስለፈጠረ ስሜታችንን ስለሚያውቀው እናንተ ኃጢአት ልትሉት አትችሉም ብለው አድቮኬት ያደርጋሉ። ሂውማኒዝም ስሜቴን የፈጠረው እሱ ነው፣ ፈልጌ አይደለም። እግዚአብሔር ነው ይሄንን ሴክሹዋል ፊሊንግን ምንን የፈጠረው። ስለዚህ እግዚአብሔር አይቀጣም፣ በዚህ እግዚአብሔር አይቆጣም፣ ኃጢአት አይደለም ብለው ቢያስተምሩ። ፍሪ ዊል አለ። ፍሪ ዊል እግዚአብሔር የሰጠ እሱን በክርስቶስ መዳን ፍሪ ዊል ከሆነ ፍሪ ዊል ነው፣ ፈጥሮልናል። ስለዚህ ይህን ስሜት ያውቀዋል። ሁለት ሴት ጋር መተኛት በፍጹም ኃጢአት አይደለም፣ እስ ፍሪ ዊል። ይሄንን ብለው አድቮኬት የሚያደርጉ ሂውማኒዝም የሚባል ፍልስፍና። እዚህን ጋር ባንደርስ ግን አንድ ጊዜ ልጆች ሪሌሽንሽፕ ውስጥ ገቡና ገና ተዋውቀው መጡ እኔ ጋር እና ሼር እያደረኳቸው ስለ ፒዩሪቲ ነው የምንነጋገረው። እና ምን አለበት እጅ ለእጅ ተያይዘን ብንሄድ አሉ። እጅ ለእጅ ተያይዘን ብንሄድ አሉ። አሁን ከአንተ ጋር አንድ ነገር እንነጋገር አልኩት። ማየት ማመንዘር ከሆነ መንካት ምንድን ነው አልኩት። እጅ ለእጅ መያያዝ መነካካት አለ እና በቃ ይሄ ላንተ ተዋዋለሁ አልኩት። ማየት ያያታ መነዘረ ካለ መነካካት እሱ ላንተ ተዋዋለሁ አልኩት። አይጋ እንዲህ ነው ያለኝ። በጣም ወጣት ልጅ ነውና it's just pressure ነው ይሄ ዓለም የጣለችብን። ዓለም ከዓለም የምናየው ሴኩላር ዓለም ውስጥ ያለ ነገር እውቀት ነው፣ ዙሪያ ያለ ነገር ነው። ድሪም ማይ ድሪም ሃውስ፣ ማይ ድሪም ካር፣ ማይ ድሪም ገር፣ ማይ ድሪም የሚባል ነገር አለ። በጣም የሚያስደነግጠኝ ነገር ነው። ማይ ድሪም ቻሌንጅ። ያ ድሪም ያደረግነው ጋር እናገኘዋለን፣ እንደርሳለን። ሪሊ ቻሌንጅ ነው። ፒር ፕሬዠር ቻሌንጅ ነው። ጓደኛ ቻሌንጅ ነው። ጓደኛ ቻሌንጅ ነው። ቅርብ ቀን አንድ በጣም ጌታን የምትወድ በጣም ጌታን የምታገለግል ወጣት ልጅ አንድ ጥያቄ ጠየቀች። ብዙ እንትን የለኝም አለች። ስራዬ፣ አገልግሎት፣ ቤቴ፣ በቃ ይሄ ነው ላይፍ ፓተርን ያለች እና ብዙ ከሰዎች ጋር እንዲህ የምገናኝ ሰው አይደለሁም ማለት ነው። አሁን በጣም ጓደኞቼ ሁሉ እያገቡ ነው እና እኔ ግን በቃ አለሁ። ምን ትመክሪኛለሽ? እና አሁን ይሰማኝ ጀመር ፒር ፕሬዠር። ጓደኞቼ ሲያገቡ ይሰማኝ ጀመር ፒር ፕሬዠር። ቻሌንጅ ነው። ጓደኞቻችን ሲያገቡ ቻሌንጅ ነው። አብረን ያሉን አጠገባችን ያሉት ልጅ አልፈው ሲሄዱ ቻሌንጅ ነው። ይሄ በጣም ከባድ። እነዚህ ቻሌንጆቻችን ከየት ነው የሚጀምሩት? ይሄ
ቻሌንጅ የሚጀምረው ኦል አባውት አስተሳሰባችን ላይ፣ ቶት ላይፋችን ላይ፣ ሀሳባችን ላይ መንፈሳዊ ህይወታችን፣ ጽናታችን የአስተሳሰባችን ውጤት ነው። እነዚህ ቻሌንጆች የምናልፍባቸው መንገዶች የደረስንበት መንፈሳዊ ህይወት ጽናትና አቅም። ጌታ የተባረከ ይሁን። ሀሳብ ሁል ጊዜ ከክርስቶስ ሀሳብ ጋር አላይን ማድረግ አለበት። ሀሳባችን አላይን የእግዚአብሔር ሀሳብ አለበት ወይ? የእግዚአብሔር እውነት አለበት ወይ? ይሄንን ሁል ጊዜ ስለ ራሳችን ስናስብ ቶት ላይፋችን ቶት ሰው ብዙ ጊዜ የሚቀናው የሌላውን ሰው ማየት ነው። ግን ቻሌንጆቻችንን ለማለፍ በቻሌንጆቻችን ላይ ለመስራት ከፈለግን አስተሳሰባችን ላይ ቶት ላይፋችን ላይ የመጀመሪያ ነገር እኔ በጌታ ፊት ነው የምላችሁ አይውሽ ይላል የዛሬ 20 ዓመት ይሄን ባቀ አይውሽ የዛሬ 10 ዓመት አሁን እንደገባኝ ገብቶኝ ቢሆን ኖሮ ብዙ ራሴ ላይ ሰራ ነበር። በጣም ምን ቶት ላይፍ ላይ አስተሳሰቤ ላይ ምንድነው? አስተሳሰቤ የማስበው ምንድነው? ስለ እግዚአብሔር የማስበው ምንድነው? ስለ ራሴ የማስበው ምንድነው? ስለ ሌሎች ያለኝ አስተሳሰብ ምንድነው? it's all about my thought life። አስቡ፣ ቻሌንጆቻችን የሚጀምሩት አስተሳሰባችን ላይ ሐሳባችንን እግዚአብሔርም ይፈልገዋል፣ ሰይጣንም ይፈልገዋል። ሰይጣንም የሚፈልገው ሐሳባችንን ነው፣ እግዚአብሔርም የሚፈልገው ሐሳባችንን ነው። ሐሳባችንን ያዘ ማለት ዴስቲኒያችን ጋር ደረስን ማለት ነው። እግዚአብሔር ወዳሰበልን፣ እግዚአብሔር ወዳየልን ወደ ዴስቲኒያችን የመግባት አቅም እግዚአብሔር ሰጠን ማለት ነው። እግዚአብሔር ሐሳባችንን ተቆጣጠረን ማለት ነው። ስለ እግዚአብሔር የምናስበው ምንድን ነው? ስለ እግዚአብሔር ምንድን ነው የምናስበው? ስለ እግዚአብሔር ስናስብ አዳምና ሔዋንን እግዚአብሔር አዳምና ሔዋንን በኤድን ገነት ፈጠረ፣ አስቀመጣቸው። የመጀመሪያው አስተሳሰብ ላይ ውሸት የተጀመረበት ቦታ ኤድን ገነት ስኖት አውትሳይድ ውጭ አይደለም፣ ኤድን ገነት ውስጥ ነው ወደ ሔዋን የመጣው። መጥቶ ያደረገው ነገር ቢኖር ኮንቪንስ ነው ያደረጋት። አስተሳሰቧን ኮንቪንስ አደረጋት። ያንን እግዚአብሔር አትብሉ ያለውን ፍሬ ስታየው ኖራለች። ስታልፍ ስታገድም አይተዋለች። አዲስ አይደለም። ቻሌንጁ ግን መጣና አስተሳሰቧ ላይ you know what እግዚአብሔር እንዳትመስሉ ነው። ይህን ፍሬ አትብሉ ብሏል እግዚአብሔር። ምን አላችሁ? አትብሉ ብሎናል። ልክ ነው። እግዚአብሔር አትብሉ ብሎናል። በበላችሁ ቀን ትሞታላችሁ ብሎናል። አትብሉ ብሏችኋል። ልክ ነው። ግን አትብሉ ያላችሁ ግን እንደ እግዚአብሔር እንዳትሆኑ፣ ክፉና ደጉን እንዳታውቁ ኮንቪንስ አደረጋት። እዚህ ነው አስተሳሰቧን ኮንቪንስ አደረጋት። ስለ እግዚአብሔር ያላትን መሰረታዊ አስተሳሰቧን ገለበጠው። ይሄ በዛ የተጀመረ ነገር ነው አስተሳሰብ። ሐዋርያው ጳውሎስ ለቆሮንቶስ ሰዎች ብዙ ውጥንቅጥ ያላትን ቤተክርስቲያን ደብዳቤ ሲጽፍላቸው እንዲህ አለ። እባብ ሁለተኛ ቆሮንቶስ 11:3 ላይ እባብ በተንኮሉ ሔዋንን እንዳሳታት አሳባችሁ ተበላሽቶ ለክርስቶስ ካላችሁ ቅንነትና ንጽሕና እንዳትጎድሉ እፈራለሁ፣ እሰጋለሁ። የቆሮንቶስ ቤተክርስቲያን እኮ በጣም ብዙ የሚያስፈራ ነገር አላት። እኔ የሚያስፈራኝ ነገር ካላችሁኝ ይሄ ነው። ምን ሔዋንን ልክ ኤግዛክትሊ እንዳረጋት እናንተ እንዳያረጋችሁ፣ አሳባችሁን እንዳያገኘው፣ ይሄ ነው የሚያሰጋኛል። ደሴም ኒው ቴስተመንት ላይ መጣ፣ አዲስ ኪዳን ላይ መጥቶልኝ። ስለዚህ ስለ እግዚአብሔር የምናስበው ምንድን ነው? ይሄንን ልናስበው ያስፈልጋል። ምንድን ነው ስለ እግዚአብሔር የምንለው? እግዚአብሔር ቅድም እንዳልኳችሁ
እንዲህ አይነት ፍልስፍና ባለበት ዘመን ላይ ስለ እግዚአብሔር ያለን አመለካከት ምንድን ነው? እግዚአብሔር ቃል እንደዚህ ይላል ማቴዎስ 22:37-38 እርሱም እንዲህ አለው ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ። የመጀመሪያውም ከሁሉም የሚበልጠው ትእዛዝ ነው አለ። በጣም አስታውሳለሁ አንድ ጊዜ ረጅም ዓመት ነው ምናልባት 33-4 ዓመት አንዳንዶቻችሁ አልተወለዳችሁ አንድ ዩኒቨርሲቲ አስተማሪ ነውና ጌታን አገኘና ይመጣል እኔ ጋር አገኘዋለሁ እና ሰምሃው ይህን ቃል ኤቭሪዴ ሲመጣ ጥያቄ አለው፣ በጣም ጥያቄ አለው። እና አንድ ጥያቄ ጠየቀኝ። ግን አለ ሰው በፍጹም ልቡ፣ በፍጹም ሐሳቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ እግዚአብሔርን መውደድ ይችላል? ዛሬ ይሄ በጣም ጥያቄ ነው። ዋው! የሰው ለካ ጥያቄ እግዚአብሔርን መውደድ እሰ ቻሌንጅ። አሰብኩታል። እሺ በልቤ፣ እሺ በሐሳቤ፣ እሺ በመንፈሴ፣ እሺ በሙሉ ኃይሌ እንዴት እና እንደዚህ መውደድ ከቻልኩ በቃ እግዚአብሔርን ልሆን ነው። የሰው ጥያቄ እግዚአብሔርን መውደድ የሰው ጥያቄ። ዛሬ እግዚአብሔርን እወድሃለሁ ብለን ስንዘምር እንደ ቀላል እንዳትቆጥሩት። ስለረዳን ነው፣ እግዚአብሔር ስላገዘን ነው። ያለ ጥያቄ እግዚአብሔርን ልናመልከው የሚገባል። ስለዚህ ጥያቄ ነው። ስለ ጠላት፣ ስለ ዲያብሎስ ምንድን ነው የምናስበው? በህይወታችን በጣም ስለ ራሳችን ያለን አስተሳሰብ ምንድን ነው? ስለ ራሳችን የምናስበው በጣም ከፍ አድርገን ኢጎ አለ። ኢጎ ደግሞ የነፍስ ክሳት የሚያመጣ ነው። ኢጓችንን አትመግቡት፣ አታሳድጉት። የውሸት ማንነት ይፈጥራል። ስለዚህ ሁሉ ጊዜ ውስጣችሁ ዲፌንድ ያደርጋል። አፋችሁና ውስጣችሁ አይገናኝም። ኢጎ ሲኖረው ምን ይላል? ስለ ውስጣችሁ፣ ስለ ማንነት ምን ይላል? በጣም ከፍ ወይስ ደግሞ በጣም ሎ? ምንድን ነው? ስለ ሰው፣ ስለ ጓደኛ ምን ይላችኋል? ማቴዎስ 22:39 ይላል። ሁለተኛው ትእዛዝ ይህንን ይመስላል ይልና ጎረቤትህን እንደ ራስህ ውደድ የሚለውን፣ ጓደኛህን ባልንጀራህን እንደ ራስህ ውደድ የሚለውን። ቅርብ ቀን አንዲት ወጣት ልጅ ለካውንስሊንግ መጣች። 21 ዓመት ሆነውና አንድ ነገር ነገረችኝ እና በጣም ደነገጥኩኝ። ሪሊ እንደዚህ ይቻላል አልኩኝ። ማለት እኔ አለች በጣም እናቴ ስትነግረኝ የኖርኩት ማንንም ሰው እንዳታምኝ ስትለኝ ነው የኖርኩት። እና አሁን መጣና የእግዚአብሔርን ቃል አነበብን። ታዲያ ባልንጀራዬን እንዴት አድርጌ እንደራሴ ልውደዳት አለች። ያ ነገር ሲንክ አርጓል አለች። ቻይልድሁድ ሜሞሪ እሱ ነው አለች። በጣም ውስጤ ስለገባ አላምንም አለች ማለት ነው። ኤንድ ኦፍ ዘ ዴይ እናቴንም አባቴንም ማመን አቃተኝ። አሁን ትልቅ ሰው ማንንም አላምንም አለች። ደነገጥኩ። በእውነት ነው የምላችሁ። ቻይልድሁድ እንዴት ነው ማውጣው? እኔ አላውቅም አለች። ጾም ያለው ጸልይ ያለው ሳይኮቴራፒስት አይቻለሁ አላውቅም፣ ግን ኢን ዜር አለች። ውስጤ ግን አለ። በቃ የሆነ ሰው ትንሽ ሪሌሽንሽፕ ስንጀምር፣ ጓደኝነት ከጓደኞቼ ጋር ስንጀምር አይ ፊል አንኮምፎርታብል አለች። እስከ የት ነው ማምናቸው የሚል ፍርሃት፣ ሀሳብ፣ ቁጣ፣ መራርነት፣ አስተሳሰባችን ምንድን ነው? ውስጣችን ያለ ምንድን ነው ባህሪያችን ውስጥ ያለ? ይሄ አሁን ልናየው ውስጣችን ያለውን ነገር
እኔ ማን ነኝ ብለን ማየት ካልጀመርን የሆነ ቦታ ላይ ስተክ እናደርጋለን። የሆነ ቦታ ላይ እንዴት እንደምንኖር የህይወት ያቅጣጫችንን የምንወስንበት የሐሳብ ዓለም ነው። እንደዚህ ይላል ማቴዎስ 7:20-23 ላይ። ቀጥሎም እንዲህ አለ፣ ከሰው የሚወጣ ያ ሰውን ያረክሰዋል። ከውስጥ ከሰው ልብ የሚወጡ ክፉ ሐሳብ፣ ምክር፣ ስርቆት፣ መግደል፣ ዝሙት፣ መስገብገብ፣ ክፋት፣ ማታለል፣ መዳራት፣ ምቀኝነት፣ ስም ማጥፋት፣ ትዕቢት፣ ስንፍና ናቸው። ከዚህ ክፉ ነገር ሁሉ ከሰው ይወጣሉ፣ ሰውንም ያረክሱታል። በሐሳብ ዓለማችን አስተሳሰባችን የማንነታችን ነጸብራቅ። ሰው ሲናገር ዝም ብላችሁ ከሰማችሁት you can see what he is thinking። የሐሳብ ዓለሙን ታዩታላችሁ። የሐሳብ ዓለሙን ታዩታላችሁ። ልክ እንደዛው እናንተም ስትናገሩ ራሳችሁ የሐሳብ ዓለማችሁን ለማየት ለመቃኘት ይሄን ምን ይፈልጋል? ፎከስ ይፈልጋል። ምን ይፈልጋል? ኢንቴንሽናል መሆን ይፈልጋል። ምነው ማሰበው ከሰው የሚወጣ ምን ያደርግ? ሰውን ያረክሳል። የሚያረክስ ነው የሚወጣው ከውስጤ የሚያረክስ ነው። ከውስጥ ከሰው ልብ የሚወጡ አለና ከሰው ልብ ውስጥ የሚወጡ ከሰው ሐሳብ ውስጥ የሚወጡትን ይነግረናል። ምንዝር፣ ስርቆት፣ መግደል፣ ዝሙት፣ መስገብገብ፣ ክፋት፣ ማታለል፣ መዳራት፣ ምቀኝነት፣ ስም ማጥፋት፣ ትዕቢት፣ ስንፍና ሆነ ኃጢአት ነው ብላችሁ እግዚአብሔርን መበደል ነው፣ እግዚአብሔርን ማሳዘን ነው፣ የሚያረክስ ነው ብላችሁ ታስባላችሁ። ስንፍና ያረክሳል። እነዚህ ነገሮች እኔ ሐሳብ ውስጥ አሉ። ሐሳብ ዓለሜ ከዚህ የጸዳ ነው። ዛሬ በጣም ትልቅ ኤክስፖዝድ ወጣቱ የሆነበት ኤሪያ ፖርኖግራፊ 1 out of 5 ፖርን ሰርች ያደርጋል። ከ13 እስከ 18 95% ፖርን ሰርች ያደርጋል። ያውም እንግዲህ የዛሬ ይሄ የምነግራቸው የ2018 ሪሰርች ነው። አሁን 7 ዓመት ጨምሩበት፣ ይጨምር ይለፍ አላውቅም። ፖርኖግራፊ በጣም ቻሌንጅ አሁን ከረንት የሰሯት ለ5 ሰከንድ ይህ ስሙኝ፣ በጣም 5 ሰከንድ ፖርን ማየት ሰው ከቻለ ዴፊኒትሊ ሁለተኛ ያያል። ሊሚትድ ሆና በሰው በጥናት 5 ሰከንድ ብቻ እንዴ 5 ሰከንድስ ማየት ከቻለ ዴፊኒትሊ ሁለተኛውን ያያል። ሁለተኛውን ካየ ሶስት ፖርን አንድ ሰው ማየት ከቻለ ኢዝ አዲክትድ፣ ዲክላይን እያደረገ ነው። ስለዚህ በጣም የሚያረክስ ስንል ምንድን ነው? ከሰው የሚወጣው ያ ሰውን ያረክሰው ምንድን? የት ቦታ ነው ይሄ በኋላ ችግር የሚያመጣ? ዋው! ወጣቱም ጋር ካውንስል ውስጥ አለው፣ ያገቡትም ጋር ካውንስሊንግ አለ። አንዱ 80% the challenge is pornography። ትልቅ ቻሌንጅ ቶት ላይፍህን ይቀመድደዋል። በጣም አንድ ወንድም አስታውሳለሁ፣ በጣም ጌታን የሚወድ የሚያመሰግን የሚያመልክ፣ ይሄ ሁሉ እንደዚህ አይነት ኦፕን ኤር ሳይኖር ኦፕን ኤር ይፈጥር የነበረ በቃ የሚታገል የነበረ እና አንድ ቀን መጣና እንዲህ አለ፣ ማምለክ አልችልም፣ መዘመር አልችልም፣ መጸለይ አልችልም፣ በቃ አም አዲክትድ ቱ ፖርን አልችልም፣ በቃ አልችልም። ያረገኝ ነገር ፖዝ አድርጌያለሁ አለ የሆነ ቦታ ላይ በቃ የምፈልገው ማየት ብቻ። ከዛኛው እዚህኛው መምጣት ይችላል፣ ከዚህ እሳ ጋር መምጣት ይችላል። ሰዎች ነን። ስለዚህ ነው እግዚአብሔር ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ስለዚህ የሚያነሳ እግዚአብሔር ያነሳል፣ የሚቆርጥ እግዚአብሔር ናፈቀኝ አለ። እዛ
ነበረ ናፈቀኛል። ሌላው ደግሞ ያገለግላል፣ ብዙ ነገር ያገለግላል። በቃ አቃተኛ፣ ማቆም አቃተኝ። ባለትዳር ነው፣ ማቆም አቃተኝ። በጣም ቻሌንጅ ነው ወገኖቼ። አንዳንድ የገባንባቸውን ነገር ለመውጣት ትልቅ ቻሌንጅ። የሚረዳ እግዚአብሔር ግን ሰውን ይረዳል። ለመረዳት ግን ፈቃድ ያስፈልጋል። ፈቃድ ያው እንዳልኳችሁ ልጅ በቃ ያቅቶኛል፣ አሁን ማድረግ የሚገባኝን ሁሉ ሬዲ ለማድረግ ይሄ ራሱ አድሚት አርጎ አም አዲክትድ ብሎ ወደ ፍሮንት ላይን እርዳታ ወደ መፈለግ መምጣት ትልቅ እርምጃ። አትቀመጡ በፍጹም። ይሄ ትልቅ ቻሌንጅ ነው። አትቀመጡ። ብትፈልጉ ሰው ወደማያውቃችሁ ብትፈልጉ፣ ወደ ፈረንጅ ብትፈልጉ ግን አትቀመጡ። ሆነ የሚያስቸግራችሁ አትቀመጡ። ምክንያቱም ያስተሳሰብ ዓለማችንን የሚያረክስ ነው። ሰውን ያረክሰዋል። ከውስጥ ከሰው ልብ የሚወጣ ክፉ ሀሳብ ነው የሚዘራብን። በጣም በጣም ሪሌሽንሽፕ ገዳይ ነው። ትዳር ገዳይ ነው። አንድ ካናዳ አንድ ጥናት አደረጉና 100 አዲክትድ በሆኑ ወንዶች ላይ ሪሰርች ሰሩ። ሪሰርች ሲሰሩ ከ50% በላይ በትዳራቸው ውስጥ ወንዶች ኢሬክሽን ችግር አላቸው። they can't make it፣ በቃ አይችሉም። ሁለተኛ ሚስቱን አይወዳትም አይጠላትም። በቃ አይወዳትም አይጠላትም። ልጆቹን አይወዳቸውም አይጠላቸውም። he's there፣ እዛ ነው ያለው፣ ግን ምንም ኢሞሽናል ኮኔክሽን የለውም። መጀመሪያ የሚገለው ኢሞሽናል፣ ይሄ እግዚአብሔር የሰጠውን ስሜታችንን ነው የሚገለው። በቃ ምንም ከሰው ጋር ኮሚኒኬት ማለት አልችልም። በጣም ብዙ ናቸው እኔ ጋር የሚመጡ። ሁሉ ጊዜ ይገርመኛል። ሴም አንድ አይነት መልስ። በቃ ይህንን ነው የሚሉት። እንቼሰቻ እንጂ ዛሬ እንደው ትንሽ ነው፣ እኔ ትንሽ ነው ላቆም እችላለሁ እንዳይመስልህ። ዛሬ ጨክኑ። ዛሬ በእግዚአብሔር ፊት ጨክኑ። አልፈልገውም። ነገን ብራይት ፋንክሽናል አለ ስራዬ ላይ አለኝ አንድ ልጅ። ከቤት ነው የምሰራው አለ። ቃቁ ለሊት እዛ ስታገላድርና ፖርን ነው ቀናል። ፕሮዳክቲቭ አይደለም፣ ፔንዲንግ ነው። ስለዚህ ሁሉ ጊዜ ስራዬን ከስራ ውጭ ሰዓት ነው የማስተካክለው። ይደክመኛል፣ ምክንያቱም ለሊት አልተኛም። እነቃለሁ። አደጋ ለኬሪር፣ ለትምህርት፣ ነገ ለሪሌሽንሽፕ፣ ነገ ለትዳር። ዛሬ ጨክኑ። ይህንን ነው የሚይዘው። አስተሳሰብ ነው የሚይዘው። የመጀመሪያ የአስተሳሰብ ዓለማችን ለእግዚአብሔር የተገለጠ ነው። የተገለጠ ነው። እግዚአብሔር ያየዋል። በጣም ሰው አያየውም፣ ግን እግዚአብሔር ያየዋል። አንድ ጊዜ አንድ እህቴ አንድ ቸርች ትሄድ ነበርና እኛ ቸርች አንድ ሰው ታመመ አለች። ምንድን ነው ህመሙ? ስሙን ጠፋብኝ። ህመሙ ግን የሚያደርገው እንዲህ ሲያ እሷን ሲያ ያሰበውን ነገር ኮንትሮል ማድረግ ይወጣበታል። ሀሳቡን ኮንትሮል ሆልድ ማድረግ አይችልም። ያየውን ሰው ይናገራል። እቺ ስታስጠላ ካለ በውስጡ የሚያስበው ይወጣል። እቺን እወዳታለሁ ካለ ጠቅላላ እና ቸርች ገብቶ ቁጭ ሲል ሰው ሁሉ ከእሷ አጠገብ ነው የሚጠፋው አለች። በቃ እሷ አጠገብ የሚቀመጥ የለም። የሚናገርሽ ነገር ያስደነግጥሻል። በሽታ ነው ለካ በሽታ አለ አልኳት። መጨረሻ ላይ ይጸልዩለታል። ኤቭሪ ሳንዴ ይጸልይለታል። አይቀርም ይመጣል አለች። ከበር ሲገባ ነው በዚህ ተተተተ ሁሉም የሚናገረው አንድ ውሸት የለም አለች። ግልጥ ነው አለች። በሽታ ነው አስተሳሰባችን። ምን ያየዋል? እግዚአብሔር ያየዋል። ሮሜ 12:2 እንዲህ ይላል፣ መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ።
ደስ መልካም ደስ የሚያሰኘው ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ የሚመጣውን ሁሉ የሚፈትን አቅም ይጠይቃል። መፍትሄውን ነው የሚነግረን። ይህንን ዓለም አትምሰሉ። ዓለም በዚህ በክፉ ተይዟል። አትምሰሉት። እሱን አትምሰሉት። በሀሳባችን የሚያልፉትን ሀሳቦች የእግዚአብሔር ፈቃድ የእግዚአብሔር ሀሳብ ነው ወይ የሚል ፊልተር ትንሽ ፊልተር የማድረግ አቅም ዴቨሎፕ እናድርግ። እግዚአብሔር አለበት። አሁን የማስበውን ነገር እግዚአብሔር አለበት። በአስተሳሰቤ ውስጥ የሚያልፈው ሀሳብ መልካም ነው፣ ደስ የሚያሰኝ ነው። እግዚአብሔር ደስ ያሰኘዋል። በአእምሮ መታደስ በተለወጠ ነው። አትምሰሉ፣ ይህንን አታርጉ ብሎ አልተወንም። የምናስበውንም ይነግረናል። ስለ አስተሳሰባችን ፊልጵስዩስ 4:8 ላይ ልውሰዳችሁ። በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹሕ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና፣ እንደነዚህ ስላሉት ነገሮች አስቡ። እውነት የሆነውን ሁሉ፣ ስለ ራስህ እውነት የሆነውን ሁሉ ዶንት ዲናይት። በፍጹም በፍጹም ውድቀትን አትፍሩት። ውድቀትን አትፍሩት። ውድቀትን አትፍሩት። ዛሬ እንደውም ልጄን እየጠየኩት ነበረ። ጆን ማክስዌል ጆን ማክስዌልን መጽሐፍ የምትወዱ አንብባችሁ የምታውቁ ፕሊስ የጆን ማክስዌልን መጽሐፍ አንብቡ። ፌሊንግ ፎርወርድ የሚል መጽሐፍ አለው። በአማርኛ እንደውም ውድቀቴን ወደድኩት በሚል ተተርጉሟል። ይሄ መጽሐፍ አንብቡ እንጂ መጽሐፍ። ጆን ማክስዌል በጣም ብዙ የሚጠቅም መጽሐፍ የሚጽፍ ጸሐፊ ነው። ውድቀትን አትፍሩ። ውድቀትን አትፍሩት በፍጹም። ከውድቀት አለመማር ነው። ማንም ሰው ሁሉ የወደቀበት ኤሪያ አለው። ሰው ሁሉ የተሳሳተበት ኤሪያ አለ። እንድትጠቀሙ ልንገራችሁ። ከማንም ሰው ጋር ስትገናኙ እንደው ከአንተ ስህተት ምን ልማር ነው በሉ። ሰማችሁ? ሰዎችን ስታገኙ እንደው በህይወት ካለፈው ከአንተ ስህተት ምን ልማር በሉ። ጊቭ ዜም ቱ ቶክ ስለ ፌለሪቲ። ሰማችሁ? ሰማችሁ? እስኪ ይህን አሁን ያልኩትን ነገር በጣም የሰማችሁ ምን ልማር? የአንዳንዶቹ ውድቀት ያስፈነጠራቸው ስፕሪንግ ቦርድ ሆኖላቸው ዛሬ ብዙ መጽሐፍ ከዛ ውድቀት ወጥቷል። ብዙ መጽሐፍ። አትፍሩ፣ አትሸሽጉ። ቢ ኦፕን። በጣም ትልቁ ቻሌንጃችን እንደ ሶሳይቲ ወርናት ኦፕን ቢ ኦፕን። ምን ያደርገዋል? አንድ ጊዜ ኢንቴንሽናል እድሜን ተናገርኩኝ። ባይዘው 74 ዓመቴ ነው፣ የማታውቁኝ ካላችሁ ማለት ነው። እና ለምንድን ነው ማን ጠየቀሽ አሉኝ ጓደኞች። ማንም ማን ጠየቀሽና ነው የምትናገሪው? ምን አለችኝ አንዱ ጓደኛዬ፣ በእንግዲህ ሳጭ አለችኝ። ምን ሆነ? ልጄ መታ ማሚ እድሜሽን አወቅኩት ትክክለኛውን አለችኝ። አሮጊት ትሉኛላችሁ? አብሶሉትሊ ራይት፣ አሮጊት ነኝ። እግዚአብሔር ደግሞ ይጨምርልኛል እውነት በተናገር። ቢ ኦፐን ማለት ራሳችሁ ላይ ለመስራት አትፈሩት። ውድቀታችሁን አትፍሩ። እውነት ነገር አትሸሹ በፍጹም። እንዴት አንዱ የጎዳን እሱ ነው። አንዱ እንደ ሶሳይቲ የጎዳ እሱ ነው። እኔ በጣም ብዙ ጥፋቴን እናገራለሁ ሚዲያ ላይ። በጣም እውነት ነው። ጌታ ባይደርስልኝ እዚህ እናንተ ፊት አልቆም። ብዙ በቤት ያጥፍቻለሁ፣ ብዙ በላሽቻለሁ። እግዚአብሔር ምሕረት ባይሆን ኖሮ እዚህ እናንተ ፊት አልቆም። ይሄ እውነት ነው፣ በጣም እውነት ነው። ባልናገረው እግዚአብሔር ይደብቀዋል። እግዚአብሔር ፊት እውነት አይደለም። ሀሳባችን በእግዚአብሔር ፊት የተገለጠ ነው። እሺ፣ የእግዚአብሔር ቃል ማሰብ ስለሚገባን ነገሮች
እንደነዚህ ስላሉት ነገሮች እንድናስብ ያስገድደናል፣ ይመክረናል። በቃ ሐሳባችሁ ይሁን እውነት የሆነው ሁሉ የሆነ ግማሽ እውነት ሌላው የሚደበቅ አይደለም። እውነት የሆነው ሁሉ ምን አለ አስቡት። በቃ እውነት የሆነው ግማሽ እውነት ግማሽን አይደል፣ እውነት የሆነው ከየት ይጀምራል? እርሱም እንዲህ አለው፣ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብህ ውደድ አለው። ቀጥሎ ባልንጀራህን እንደራስህ ውደድ አለው። እግዚአብሔር ቃል ባልንጀራዬን እንደራሴ መውደድ ከባድ ነገር፣ ጸጋ ይጠይቃል። አለመውደዴን ማወቅ አለብኝ። ይህን ጸሎት ለመጸለይ አለመውደዴን ማወቅ አለብኝ። አልወድም ወይ? እንደራሴ አልወድም። እንደራሴ ዛሬ ስለ አንድ ካሌጅ ውስጥ ስለ አንድ እስላም እየነገርኳቸው ነበር። ሩሜት ሆነ ከአንድ ክርስቲያን ወንድም ጋር እና ልክ የተጀመረ ቀን በቃ ፈርስ ገብተን ዶርሚተሪ ሲሰጣን እኔ እና እሱ አንድ ዶርም ውስጥ ሆናል እና ዩር ማይ ብራዘር አለኛል እንዲህ እያደረገ በቃ እና እኔ እስላሙ ነው የሚለው እኔ በጣም በጥያቄ ውስጥ ምንድን ነው ማነውም በቃ ያው ክርስቲያን እስላም አይደለም ይሄንን አውቄያለሁኛል እና ጥያቄ ነኝ በቃ በዲስታንስ ነው አለ። ጠዋት ሲነሳ አለ መጀመሪያ ነው ለእኔ ብሬክፋስት የሚሰራው አለ። ልብሱን የሚያጠብ ከሆነ መጀመሪያ እኔ ነው የሚያጠብ። የሚያደርገውን ነገር ሁሉ ለእኔ አድርጎ ነው ለራሱ የሚያደርገው። ሌላ ንግግር የለም። ላይፍ ስታይሉ እንዲህ ነው። የማይረሳኝ አለ ፀጉሩ ሊቆረጥ ሲወጣ ፀጉራችንን እንቆረጥ ይለኛል አለ። የሚያስታውሰኝ ፀጉሬን መቆረጤን እንኳን እሱ ነው አለ። ማደጉንም አላውቀውም አለ። እሱ ልክ አስታውሶ እንደሚነግረኝ ማሰብ ጀመርኩ አለ። ስለዚህ ስንሄድ መጀመሪያ የሚከፍለው የኔን እሱ ነው። አንድ ቀን ኢየሱስ ያድናል ብሎኝ አያውቅም እና 3ኛ ዓመት ላይ ሄልሚ አባውት ዮር ጂሰስ አልኩታል። በቃ አንድ ቀን ኢየሱስ ያድናል ምናምን ሲጸልይ አይቼው አላውቅም። መጽሐፍ ቅዱስ ያነባል ሁሉን ሩም ውስጥ ነው። አንድ ቀን በስተት እኔ ጋር መንፈሳዊ ነገር ተነጋግረን እንደ ራሱ ይወደኝ ነበር። ጌታን ተቀብዬ መኖር ስጀምራል አሃ አልኩ አለ ባልንጀራህን እንደ ራስ በቃ እንደ ራሱ ነው ይወደኛል። ገባኛል። መጥቼ እግሩን ይዤ ያለ ያለቀስኩት ይሄን ቃል ያነበብኩ ቀን ልነግራችሁ አልችልም ማለት ግራጁዌት አድርገን ምን ብለን ወጣን አለ። ከዛ ከወጣን በኋላ ግን በቃ ይሄ ነገር ለምንድን ነው ይሄ ሰው እንደዚህ የሆነው? በቃ ይሄ የኢየሱስ ክርስቶስ የትምህርት ትእዛዝ ነው የመሰለኝ። ትእዛዝ አይደለም ለካ ባህሪ የክርስቶስን ኢየሱስ ባህሪ ለብሶታል እና አሁን ኃይለኛ ኢቫንጀሊስት ነው ያስላው። ኃይለኛ ያ ግን አይደለም ኢቫንጀሊስት አይደለም። ኢቫንጀሊስቶችን ግን ወጣ በምን እንደራስ ነው። ማንን ነው ከውስጣችን እግዚአብሔር በውስጣችን በእኔና በእናንተ ውስጥ ሊወድ የሚችል? እሺ በውስጣችን የሚመጡ ሀሳቦች ምንድን ናቸው? ሮሜ 13:14 ላይ እንዲህ ይላል፣ ይልቁንም ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱን የሚፈጽም ዘንድ ለስጋ በሐሳብ አትመቻቹለት ይላል። በሐሳባችሁ አትመቻቹለት። በቃ ለስጋ አትመቻቹለት። ምንድን ነው የሚያደርገን? ሐሳብ ሲመጣ ሐሳብ የመጀመሪያው ማረፊያ ነው። ሐሳብ ደግመን ካሰብነው ደጋግመን ካሰብነው ኢስ ኦብቪየስ አክሽን ይሆናል፣ ድርጊት ይሆናል። እስቲ ሐሳብ ድርጊት ይሆናል በሉኝ። ድርጊት ደጋግመን ካሰብነው ልማድ ይሆናል። ደጋግመን ማድረግ ከቻለን ልማድ ይሆናል። ልማድ ከሆነ ምን ይሆናል? ባህሪ፣ አይደንቲቲያችን ነው። ሰዎች ሲሏችሁ ሰምታችሁ አታውቁም? እኔ እቆጣለሁ፣ በጣም ቁጥኛ እኔ አልወድም እንዲህ አይነት ነገር። እንደውም አባቴም እንዲህ ነበረ፣ አያቴም እንዲህ ነበረች ሰምቼው። አይደንቲቲ ሆኗል። ሲመጣ ከዘር እስከ ማንዘር ሲወርድ እቆጣለሁ። እኛ ቤት እንትን ነው አይደንቲቲ ሆኗል። ለምን? ሲደጋገም
ከሐሳብ ወደ ባህሪ ተለውጦ። ስለዚህ ዛሬ የሚመጣውን ለዚህ ነው ለሐዋርያ ጳውሎስ ለሮሜ ሰዎች ስጋ ምኞቱን ይፈጽም ዘንድ በሐሳባችሁ አትመቻቹለት። ሲመጣ የመጀመሪያው ሐሳብ ስትመጣ አስቆሟት። ድርጊት ሳትሆን አስቆሟት። ድርጊት ወደ መሆን ከመሄዷ በፊት አስቆሟት። በውስጣችን ሐሳብ ስለሚያድግ ማለት ነው። ሰዓቴ እየሄደ ነው። ለጥያቄ ጊዜ እንዲኖረን አንዳንዱን ሐሳብ ለለፈው ብዬ ነው። እግዚአብሔር ሐሳባችንን እንድንቆጣጠር እድል ይሰጠናል። ሐሳባችንን እንድንቆጣጠር፣ ስሜታችንን እንድንቆጣጠር እግዚአብሔር እድል ይሰጠናል። እንደዚህ ይላል አንደኛ ቆሮንቶስ 13:11 ላይ ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር፣ እንደ ልጅም አሰራ ነበር። ከጎለመስኩኝ በኋላ ግን የልጅነትን ነገር እርግፍ አድርጌ ትቻለሁ ይላል። በአዲሱ ትርጉም ነው የማነበው። ልጅ ስነበርኩ ጊዜ እንደ ልጅ አስብ ነበር፣ አሁን ግን እንደ ልጅ አሰላ ነበር። አሁን ግን ከጎለመስኩ በኋላ የልጅነትን ነገር እርግፍ አድርጌ ትቻለሁ። እርግፍ አድርጎ ማለት ይቻላል ማለት ይቻላል ማለት ነው። እግዚአብሔር ቃል ማንችለውን ነገር አይጠይቀንም። ኬሚስትሪያችንን የሚያውቅ እግዚአብሔር፣ የሚረዳንንም መንፈስ የሚያውቅ እግዚአብሔር ይቻላል። ምን ይፈልጋል? ስንበስል፣ ሳድግ፣ ስጎለምስ ይላል። እድገት ይፈልጋል። መንፈሳዊ እድገት፣ ራሳችን ላይ መስራት፣ ሰልፍ ትራንስፎርሜሽን ላይ መስራት፣ በጣም በትጋት ኢንቴንሽናሊ ፎከስድ ሆነ ራስ ሰው። ይሄ በጣም ኢምፖርታንት ነገር። ራሱ ላይ የሚሰራ ሰው ከራሱ ሌላ ነገር አያዩ። የሌላ ሰው ጥፋት አይታየው፣ የራሱን ጥፋት ብቻ አይ ኤቭሪ ዴይ። እስቲ ማታ 10 ሚኒትስ ከመተኛታችሁ በፊት ቀኔ እንዴት ነበር በሉና ሪፍሌክተር። ምንድን ነው? ምን ተናገርኩ? ምን ሰራው? ምን አሰብኩ? 10 ሚኒትስ እቺ ተለማመዷል። ዴይሊ 10 ሚኒትስ ሪፍሌክት አድርጉ ላይፋችሁ። ያን ጊዜ ምን እያደረጋችሁ ነው? አቅም ዴቨሎፕ እያደረጋችሁ ለመጎልመስ፣ ለማደግ የዕለቱን መንቀል ትጀምራላችሁ። ኖ ኖ ኖ ኖ፣ ይሄ ከክፉ ነው፣ ይሄ ከስጋ ነው የማለት አቅም ዴቨሎፕ ታደርጋላችሁ። ጌታ የተባረከ ይሁን። ጤናማ ያልሆኑ የአስተሳሰብ ላይፍ ፓተርናችንን እናስቆም። ኢሳይያስ 55 እንደዚህ ይላል፣ ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለምና ይላል እግዚአብሔር። ሰማያት ከምድር ከፍ እንደሚሉ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ እንዲሁ ከፍ ያለ ነው። ሐሳብ ከእግዚአብሔር ሐሳብ፣ ሐሳቤ ቶክሲክ ሲሆን ነው ከእግዚአብሔር ሐሳብ የሚርቅ ከመንገዱ የሚያወጣ ምንድን ነው? ላይፍ ፓተርን ምንድን ነው? ቶክሲክ ነገር ነው ማሰብ። ምንድን ነው የሚመጣብኝ? ከሊትን ሳይ የሚመጣብኝ ምንድን ነው? የሆነ ሙቪ ሳይ የሚመጣብኝ ምንድን ነው? የሆነ ነገር ሳይ ምንድን ነው? ላይፍ ፓተርኔ ምንድን ነው? በአይኔ የሚገባው ነገር የላይፍ ፓተርኔ ምንድን ነው? ምንድን ነው ማለት? አሁን ደግሞ ዌር ኤክስፖዝድ ለሁሉ ነገር። ቴክኖሎጂው የምናየውና የምንሰማው ላይ በጣም ኤክስፖዝድ ነው። በጣም እሱ ከባድ ነው። ላይፍ ፓተርናችንን ያበላሸዋል። ላይፍ ፓተርናችንን ያበላሸዋል። ስለዚህ መንገዴ፣ ሐሳቤ ከእግዚአብሔር የወጣበት ኤሪያ የትኛው ላይፍ ፓተርን ነው? እኔ ይህንን ልናስብ በጣም ሲሪየስ ልንሰራበት የሚገባው ነገር ላይፍ ፓተርናችን ላይ፣ አስተሳሰብ ፓተርናችን ላይ። እግዚአብሔር ቃል ምን ይላል? ኖህ አካሄዱን ከእግዚአብሔር ጋር አደረገ ይላል። አካሄዱ ኢትስ አባውት ላይፍ ስታይል። ላይፍ ስታይሉ ምንድን ነው? ላይፍ ስታይሉ ምንድን ነው? ዱ ዩ ሃቭ ታይም ብቻችሁን ከጌታ ጋር ሪፍሌክት የምታደርጉበት? ጌታ ያሳየኝ፣ በቃ ራሴን አሳየኝ፣ ድካሜን አሳየኝ፣ ፎከስድ የምሆንበት አቅም ስጠኝ። ይህን ልንለው ግድ ይላል። ጌታ የተባረከ ይሁን። ስለዚህ ሀሳባችን ላይ እንስራ። የቻሌንጆቻችን መሰብሰቢያና መጠንሰሻው ሀሳባችን ነው። ሀሳባችን ላይ በትጋት እንስራ።
ክብር ለእግዚአብሔር ይሁን። እንጸልይና እግዚአብሔር እንዲረዳን እንጸልይና ወደ ጥያቄዎቻችን እንሄዳለን። ጌታ የተባረከ ይሁን። ጌታ ሆይ እባክህ አስተሳሰባችንን ፈውሰን። እነዚህ ደግሞ ገና ሩቅ መንገድ የሚሄዱ ጌታ ሆይ በመንገድህ ላይ አገኛቸው። መንፈስ ቅዱስ እጸልያለሁ። የእግዚአብሔር መንፈስ ዛሬ በዚህ ያሉት ጌታ ሆይ በሰሙት ሁሉ ላይ መንፈስ ቅዱስ በኢየሱስ ክርስቶስ ስም እያንዳንዳቸውን ጌታ ሆይ የሐሳብ ዓለማቸውን እንድትፈውስ ጸልያለሁ። ጌታ ሆይ በሐሳባቸው ላይ የነገሰውን መንፈስ ቅዱስ አንተ እንድታነሳ፣ የተሸነፉበትን አንተ እንድታነሳ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ አንተ ትችላለህ፣ ሰው አይችልም። መንፈስ ቅዱስ አንተ ትችላለህ። በእውነት በመንፈስ አንተ ትችላለህ። ጌታ ሆይ ስለምትችል ወደ አንተ መጥተናል። ጌታ ሆይ እንለምንሃለን እንድትረዳ፣ ጌታ እንድታግዛቸው ዛሬ ለልባቸው በተናገርከው ላይ መንፈስ ቅዱስ በአሸናፊነት እንድታወጣቸው ጸልያለሁ። አንተ ብቻ ትችላለህ። መንፈስ ቅዱስ ራስን ማሳየት ጌታ ሆይ ራስን ማሳየት አንተ ብቻ ትችላለህ። ማንም ሰው አይችልም። መንፈስ ቅዱስ አንተ ግን ትገልጣለህ። ዛሬ ለምንሃለሁ በኢየሱስ ክርስቶስ ስም እባብ በተንኮሉ ሔዋንን እንዳሳታት ዛሬ እነሱን እንዳያሸንፍ፣ በዚህ ያሉ ወንዶች ልጆችን እንዳያሸንፍ፣ በዚህ ያሉ ሴቶች ልጆችን እንዳያሸንፍ፣ ለክርስቶስ ካላቸው ቅንነትና ንጽሕና እንዳይጎድሉ በኢየሱስ ክርስቶስ ስም እጸልያለሁ። አባት ሆይ እንድትታደጋቸው፣ እንድታስመልጣቸው፣ ዛሬ ጨክነው እንዲወጡ፣ ራሳቸው ላይ እንዲሰሩ ጨክነው እንዲወጡ እንድትረዳቸው በክርስቶስ ኢየሱስ ስም እጸልያለሁ። የእግዚአብሔር ልጅ ኢየሱስ አንተ እግዚአብሔር ነህ። አንተ ብቻ ትችላለህ። ማንም የማይችለውን አንተ ትችላለህ። አቅም አለ፣ ጉልበት አለ። ጌታ ሆይ ዛሬ አቅም ስጣቸው። እኔ አልችልም የሚሉት ነገር አይኖር። አንተ ትችላለህ። የእግዚአብሔር ጸጋ ይችላል የሚያሰኝ የእግዚአብሔር ጉልበት አንተ ስጣቸው። ጌታ ሆይ ሁላችንን ደግሞ እርዳን። በመንፈስህ ሐሳባችንን ቀድሰው። እውነት የሆነው ክቡር የሆነው ጌታ ሆይ ያንተ የሆነው የሚያንጸውን የሚጠቅመውን በኢየሱስ ክርስቶስ ስም እንድናስብ እርዳን። ጌታ ሆይ ለልባቸው ተናገር፣ አግዛቸው። ውድቀታቸውን አይፍሩት። ከትናንት ውድቀታቸው ድል ይዘው ይነሱ። ከትናንት ውድቀታቸው አሸናፊ ሆነው ይነሱ።